ስንት ኪሎ ሜትር ላይ ነው እና እንዴት ተደርጎ ነው ከተማ ገብቶ ማቃጠል የሚችለው? የኦሮሞ ነጻነት ሰራዊት ከተማዎችን ማቃጠል ከፈለገ ደግሞ ብዙ ኪሎ ሜትሮችን እኮ ድንበር እንጋራለን ከሌሎች ብሔር ብሔረሰቦች ጋር። ያንን ያነሳውልህ እኮ ለዚህ ነው። ከብዙ ክልሎች ከብዙ ብሔር ብሔረሰቦች ጋር የኦሮሞ ነጻነት ሰራዊት እንደ ሀገርም የኦሮሞ ህዝብ ድንበር ይጋራል። ያንን ማድረግ ከፈለግ ብዙ ቦታዎች ላይ ማድረግ እንችላለን። ለምን የሚለው ደግሞ ስለማያስፈልገን አናደርገውም። ስለዚህ ሁልጊዜ እንደዚህ አይነት ነገሮች ሲፈጠሩ ቶሎ ወደ አንድ ቡድን እጅ ቀስሮ ሁሉንም ነገር እዛ ላይ መከተል ሳይሆን አጣሪ ቡድን ለማንም ገለልተኛ ለማንም ወገንተኛ ያልሆነ ገለልተኛ አጣሪ ቡድን ተመስርቶ ይህንን ሁሉ ቢያጣራ እኛ ሁልጊዜም በራችን ክፍት ነው፣ ፍቃደኞች ነን የምንለው። መንግስት የተባለው አምባገነኑ ደግሞ ለምንድን ነው ይሄ እንዳይደረግ ሁልጊዜ ሲወተወት ሲለመን ይሄንን የማያደርገው? ምን ምስጢር ብደብቅ ነው? ኢትዮጵያ ውስጥ ያለው ብዙ ቡድኖች ያሉት እንደዚህ አይነት ነገሮች ማጣራት ብደረግ የሚወጣ ነገር ስላለ ያ ምስጢር እንግዲህ እንደተቀበረ እንደተቀመጠበት ነው ያለው። ስለዚህ እኛን አይመለከተም ልልህ ይፈልጋለሁ። እሺ፣ ገለልተኛና አጣሪ ኮሚሽን መጠየቅ በጣም በጣም ጥሩና ትክክለኛ ነገር ነው ብዬ አስባለሁ። እንደተባለውም ገለልተኛና አጣሪ ኮሚሽን እንዳይኖር የሚፈልግ የሚደብቀው አንዳች ነገር ያለው ነው የሚለውንም በሚገባ የምቀበለው ነገር ነው። እንደው አንዳንድ ነገሮች ግልጽ እናደርግ ለርዕዮት ተከታታዮች፣ እጅግ በርካቶች ናቸው ይህንን የሚከታተሉትና እንደው ለሰው በኦሮሚያ ውስጥ በአሁኑ ወቅት ከመንግስት መደበኛ ኃይሎችና ከኦሮሞ ነጻነት ሰራዊት ውጪ በኦሮሚያ የሚንቀሳቀሱት ታጣቂዎች እነማን ናቸው? የትኞቹ ናቸው? አሁን ቀደም ሲል በጥቅሉ መንግስት ያደራጃቸው ያልካቸው አሉ። በመግለጫዎቻችሁም ላይ የሆነ አንድ የሚሊሻ ቡድን ጠቅሳችሁ ነበር። የሲራና ሚሊሻዎች እርግጠኛ አይደለሁም በትክክል እንዳልኩት፣ ይቅርታ ጠይቃለሁ ከተሳሳትኩኝ። ግን እስቲ ያሉትን ታጣቂዎች እንቅስቃሴ ከእናንተና ከመንግስት መደበኛ ኃይሎች ውጪ ያሉት እነማን ናቸው? ይሄንን እኮ እኔ አልነበርኩም መናገር የነበረብኝ። አጣሪ ቡድኖች ቢኖሩና አክሰስ ቢኖራቸው ህዝብ ቢጠይቁ ህዝብ በፈረደ ነበር። ኢመደበኛ የሆኑ በጣም ሁልጊዜ ይደራጁና መንግስት ያደራጅና ለአንድ ጉዳይ ማስፈጸሚያ ያውላል። ከዛ በኋላ ይበተናሉ። እንደዚህ አይነት መደበኛ አሰራሮች፣ እንደዚህ አይነት መደበኛ አደረጃጀት ቡድኖች የሚደራጁት ፌደራሉም ሲፈልግ በራሱ መዋቅር ውስጥ ማዘጋጀት ያለበትና አንድ ማድረግ ያለበት ነገር ካለ ስፔሻሊ አሁን ሃጫሉ ሁንዴሳ እንደተገደለው አይነት ቡድኑን መናገር አልፈልግም። ለአሁኑ ያለኝም መረጃ ምን አይል አውቄያለሁ የሚለውን መናገር ስለማልፈልግ የፌደራል መንግስት ያደራጃል። ለምን መናገር አልፈለክም? ሃጫሉን የገደለውን ቡድን በተመለከተ ሃጫሉን የገደለን ቡድን አሁን ከተናገርኩ ያ ቡድን ምን አይል እንደታወቀና ምን አይል እንደተነቃበት እንዲያውቅ ስለማልፈልግ እንጂ ሙሉ መረጃ አለኝ እኔ። ሃጫሉ የተገደለ ማን ነው የገደለው? ማን ነው ያቀደው? ማን ነው የፈጸመው? ግን ህብረተሰቡ ማወቁ ጥሩ አይደለም? ህብረተሰቡ ቢያውቅ 2 ዓመት ሆነው ይሄ ነገር የኦሮሞ ህዝብ ማወቅ ባለበት ጊዜ እንዲያውቅ አደርጋለሁ። በአሁኑ ጊዜ ግን የኦሮሞ ህዝብ ሃጫሉ ማን እንደገደለ ቢያውቅ ወይ በጣም በመቆጣት ትርምስ እንዲመሰረት ሊሆን ይችላል፣ ወይ ደግሞ ምንም ማድረግ የማይችል ህብረተሰብ ስለሆነ ልናገርም አታድርገኝ። ይሄንን እኔ በራሴ ምክንያት ያስቀመጥኩት የሚወጣበት ጊዜ ይወጣል። እሺ፣ መክፈል ያለባቸው ያጫሉን ደም መክፈል ያለባቸው ደግሞ መክፈል ያለባቸው ጊዜ ሲደርስ ያንን አደርጋለሁ። የኦሮሞ ህዝብ ይሄን እንዲያቅልኝ እፈልጋለሁ። ወይ የኦሮሞ ህዝብ ጠላቶቼ ናቸው ብሎ ከብዙ ነገሮች ጋር እንዲጋጭ፣ ወይ ደግሞ ምንም ሳያደርግ ቁጭ ብሎ እንዳናደኝ ይሄንን እንድገፋፋኝ አልፈቅድልም። ይሄን ያነሳውልህ የፌደራሉ መንግስት በራሱ ጊዜ ማድረግ ያለበትንና የሚፈልጋቸው ነገሮች ካሉ ሌሎች ነገሮችን አቴንሽኖችን ዳይቨርት ማድረግ ሲፈልግ እንደዚህ አይነት ቡድኖችን ስፔሻሊ ኤሪትሪያንስ ነበሩበት። ይህንን ነገር ኤሪትሪያን ኢሊት
አዲስ አበባ ውስጥ ይህንን ነገር ሲያደርጉ የነበሩ አሉ። እንደዚህ ኢትዮጵያ ውስጥ ያለው ነገር ሀገሪቷ ሉዓላዊት ሀገር ማንም ያልደፈራት እየተባለ ግን ሀገሪቷ በማንም የትም እንደፈለገች የምትተራመስበት ሀገር ናት ኢትዮጵያችን። ስለዚህ እንደዚህ አይነት ነገሮች ሰዎች የዋዎች ናቸው። ኢትዮጵያውያን አብይም ብሏል፣ ምንም የትናንትናውን አያስታውሱትም ብሏል እና ብዙም ባታናግረኝ ቆጆ ነው እዚህ ላይ። እንደዚሁም የኦሮሚያ ክልላዊ መንግስት ነኝ ባይም እንደዚሁ በራሱ ጊዜ የውስጥ ችግርም ሊኖረው ይችላል። ፓርቲዎች የራሳቸው መከፋፈልም ሊኖራቸው ይችላል። በመንግስት ደረጃም ብቻ ሳይሆን እንደውም በግለሰቦች ኢትዮጵያ ውስጥ ስራ የለም፣ ወጣቱ በዝቷል፣ ወጥቶ መግባት ይከብዳል፣ ሰርተ ከእጅ ወደ አፍም በጣም ኑሮ ከብዷል። ስለዚህ በትንሽ ገንዘብ ዘመንና እያካሄድነው ትግል በጣም ፈታኝ የሆነ ጊዜ ውስጥ ነው። አንድ ሰው 50 ብር ወስዶ አንተ ያለህበት ቦታ ወታደር ይዞብህ ሊመጣ ይችላል። በጣም የፒቲ የሆነ ምስቴክ እሱን ወይ ብሩን ትወስዳለህ ወይ ደግሞ ትተውና አንተ መስዋዕት ትከፍላለህ። በእንደዚህ አይነት ደረጃ ነው ትግላችን እየሄደ ያለውና የተለየ ሰው መሆን ያስፈልጋል። ይሄን ሁሉ ነገር አመዛዝነ ለመሄድ ምልህ ስለዚህ ነው እና በመንግስት ደረጃም ብቻ ስለዚህ ሚሊሻዎች አሉ እንደው ህብረተሰቡ ሊያውቃቸው የሚገባ ወደፊትም የሚሆኑ ሁኔታዎችን በተመለከተ ለኔ የመጨረሻው ጭፍጨፋ ቢሆን በጣም ደስ ይለኛል። እጅግ ነው ልብ የሚሰበረው። በየትኛውም የሀገሪቱ ክፍል ያሉ ንጹሃን መሞታቸው እጅግ ያሳዝነኛል። ግን እንደው ምንድናቸው ታጣቂዎቹን በተመለከተ ብዙ ብዥታ ስላለ ነው የምጠይቀው። የመጨረሻው ቢሆን አልከኝ፣ እኔን በጣም ደስ ይለኛል። ግን የመጨረሻው ይሆናል ብዬ እኔ አይደለም ማረጋገጫ መስጠት የምችለው። ትክክል ነው። ቢሆን ጸሎታችን እንደዛ ይሁን ብለን ብንጸልይ ይሻላል። ከዚህም በፊት በጣም በትንሹ ነበር፣ አሁን ደግሞ በብዙ ሺዎች ሆኗል። ከዚህም በኋላ ምንድነው የሚመጣው የሚለውን እየጠበቅን ነው ያለን እንጂ የመጨረሻው ይሆናል ወይ ይሄ ተስፋችን ብቻና ምኞታችን ብቻ ነው። ልክ ነው። ነገ ምን እንደሚከሰት ስለማያውቅ እኔ በበኩሌ እንደዚህ አይነት ነገር ነገ ከዚህም በኋላ እኔ አንተን ካወራው በኋላ ምን ሊከሰት እንደሚችል ስለማላውቅ ማረጋገጫ ልስጥ አልችልምና ምኞታችን፣ ተስፋችን፣ ጸሎታችን ግን ይሄ የመጨረሻው ቢሆን የሚለው የኔን ምኞት የኔን ጸሎት ነውና እዚህ ሀገር ውስጥ ማንም ተነስቶ ጠመንጃ እኮ ተትረፍርፏል። ሀገሪቷ ውስጥ ከየትም በየትም በኩል ጠመንጃ እንደፈለግ ማስገባት ትችላለህ። ጥይት እኮ የምናገኘው ከመንግስት ነው። መልሶ እኔ ሰርፕራይዝ እንዳይሆንብህና የመንግስት መዋቅሩን በስብሶ ተግማምቶ ተበላሽቶ የቆሸሸ አይነት ስርዓት ነው እና ከፈለክ ጠመንጃ ከየትም ማግኘት ትችላለህ፣ ጥይት ከየትም ማግኘት ትችላለህ በመንግስት መዋቅር ደረጃ ውስጥ ተንቀሳቅሰህ። ስለዚህ ይሄ ነገር ነገ ምን ይከሰታል የሚለውን ከመጠበቅ ውጭ እግዚአብሔር ደግሞ ይሄ ነገር ይጣችሁ እንግዲህ ወይ ደግሞ ኢትዮጵያ በመጨረሻው ዘመን እጆቿ ወደ እግዚአብሔር ትዘረጋለች የተባለው ይፈጸም ዘንድ የግድ እንዳይሆን ብቻ አላቅም እንጂ እኔ ማንም ሴን የሆነ ፐርሰን ጭንቅላት ያለው ሰላማዊ ሰው እንደዚህ አይነት እልቂት ሲፈጸም ልቡ ተኝቶ ያድራል፣ ሰላም ያገኛል ብዬ እኔም ስለማላምን፣ ስለዚህ ይሄ ነገር ምንድነው የሚከሰተው የሚለውን እንግዲህ ልክ ነው። ስለ ሚሊሻዎቹ የነገርከኝ ነበረ። አዎ ሚሊሻዎቹ የአማራ ፋኖ ጋቸረስና የሚባል እንግዲህ ከዚህም በፊትም ገልጸናል። ኦሮሚያ መንግስት የሚያደራጀው የአማራ ፋኖ ራሱ ፋኖዎች ራሳቸው ዲስፕሊን ያላቸውና ከመንግስትም ጋር ቅራኔ ያላቸው አሉ። ፋኖዎች በመንግስት አደረጃጀት ውስጥ ያሉና በየትም ቦታ ለተፈለገ ጉዳይ ማስፈጸም ያሉ ፋኖች አሉ። ስፔሻሊ አሁን ኦሮሚያ ውስጥ ከብዙ አቅጣጫ ወደ 300 ምናምን መኪናዎች የገቡ አሉ። እንደዚህ አይነት ነገር ባለበትና መንግስት ህብረተሰቡን ለእልቂት እያቸ ባለበት ሁኔታ አሁን ቅድም ያልከው ነገ ምን ሊፈጠር እንደሚችልና ይሄ የመጨረሻ ይሆንልን ያልከው እኔ ማረጋገጫ ማልሰጥ እንደዚህ አይነት ነገር ስላለ እንዲሁም ሌሎች ሚሊሻዎች ከዚህም በፊት
ከኛ ተለይተው የኦሮሞ ነጻነት ግንባር አመራሮች ወደ ሀገር ቤት ሲገቡና ወታደሮቹ ይግቡ ተብሎ ኮንፊውዥን በተፈጠረበት ጊዜ እነ ጀዋርና እነ በቀለ ገርባ የኦሮሞ ነጻነት ሰራዊትን በማስገባት እጃቸውን ሰደውበት ወደ 1000 ምናምን ሰራዊት ገብቶ ነበር። እነዛም ተመልሶ መንግስት አደራጅቶ በጣም የምንንቀሳቀስበትንና አንድ ላይ ስለነበር ብዙ ምስሎች ስለሚያውቁና እንዴት አድርገን አለባበሳችን፣ የጸጉር አሰራራችን እና ሁሉም ነገር ኮፒ ተደርጎ እነሱም ተሰርቶ እኛም የምንቀሳቀስ ቦታ የሚንቀሳቀሱ አሉ እና ብዙ ናቸው። ይሄ ብቻ አይደለም። ሌላ ነጋዴ ራሱ ኢትዮጵያ ውስጥ አሁን በጣም አንተ ከሩቅ ቦክሳ ሆነ ልገርምህ ይችላል። በነጋዴነት ደረጃ ሰው ማደራጀት ትችላለህ። በገንዘብ ሊሆን ይችላል፣ በድንበር ሊሆን ይችላል፣ በሌላም ቅራኔ ሊሆን ይችላል። ከተጣላን እኔ ሌሎች 10-15 ሰዎችን መመገብና ማስታጠቅ ከቻልኩ አንተም ማስገደል ይችላለሁ። ስለዚህ አሁን ባለው ሁኔታ ማንኛውም ገንዘብ ያለው ነጋዴ ጠመንጃ ያላቸውን ሰዎች ሰብስቦ አንድ የሆነ የታጣቂዎች ቡድን መፍጠር የሚችልበት አይነት ሁኔታ ተፈጥሯል ያልከኝ ነው። ሁለተኛ ደግሞ በመንግስት ቀደም ሲል እንዳልከው አቶ ጃዋር መሐመድ እና አቶ በቀለ ገርባም ሌሎችም ወደ ሀገር ውስጥ ያስገቧቸው የቀድሞ የኦነግ ሰራዊት አባላት የነበሩትም እንደዚሁ መልሶ መንግስት እየተገለገለባቸው ነው የሚል ሐሳብ ነው ያነሳህልኝ። ትክክል ነው? በትክክል ስፔሻሊ ከኛ ተመልሶ ወደ ሀገር ቤት የገቡ የተገባላቸው ቃል ይሄ የውሸት ቃል የነበረው ወደ ፈለጉበት ቦታ ነጋዴ መሆን፣ ወደ ትምህርት ቤት መመለስ፣ ሌሎችም ስራዎችም እንዲሰሩ መንግስት ድጎማው መስጠት፣ ማበረታታት እንደዛ አይነት ተብሎ ተሸንግሎ የገቡ ልጆች ያ ሙሉ በሙሉ አልተፈጸመንም። ስላልተፈጸመላቸው መንግስት ያደረገው እነሱን ስራ የላቸውም። ብዙውን ጊዜያቸውን ያሳለፉት ጫካ ነው። እንግዲህ በፍሪደም ፋይተርስ የነበሩት ተመልሶ ኑሮ ይከብዳል። ከየት እንደሚጀምሩም በጣም ግራ የተጋቡ ልጆች ከተበተኑ በኋላ መልሶ በኢሊት ፎርስ ስፔሻሊ ይሄ መረጃ እና ምንድን ነው የሚባሉት ሴኪሪቲ እነሱ ልጆችን ለየግላቸው ለየብቻቸው እያገኟቸው እንደዚህ አይነት የመሳሪያ አጠቃቀም ትችላለህ፣ አሁን ደግሞ ስራ የለህም፣ መንግስት ደግሞ ስራ ልሰጥህ ነው፣ እንደዛ እያሉ ልጆች እድሜያቸው ሙሉ ጫካ ያሳለፉትና ትምህርት የሌላቸው ብዙውን ጊዜ ሳይማሩ እንግዲህ ያልተማረ ሰው ወደ ፈለክ መምራትና ልሸነግለው ልታማልለው ትችላለህ። በእንደዛ አይነት ነገር እያማለሉ በጣም ብዙ ቦታ በቡድን እያደረጉ ስፔሻሊ እኛን ካውንተር ለማድረግ ለመጠቀም ነበር። ያ ልጆቹ ስላልቻሉ አሁን እያደረጉ ያሉት ሱቆችን እንዲያቃጥሉ፣ መንገድ ላይ ቆሞ መኪናዎችን እንዲዘርፉ፣ ሰዎችን አፍነው ብር እንዲጠይቁ እንደዚህ አይነት ነገር ከተደረገ በኋላ ደግሞ የኦሮሞ ነጻነት ሰራዊት እንደዚህ ያደረገ ብሎ ሚዲያዎች ደግሞ ይህንን ተባባሪዎች ናቸው። የኦሮሞ ነጻነት ሰራዊት እንደዚህ አደረገ አላደረገ ለማለት ኃላፊዎቹን ለማግኘት ብዙ ጥረን አላገኘንም፣ ስልካቸው አልወጣልንም። እንደዛ እያሉ በጣም ተንኮል፣ ደባ፣ መሰሪነት እየተሰራብን እኔ እኮ ከዚህም በፊትም ነግሬያለሁ። ቅድም እኛ ራሳችን ሰልችቶን ትግሉን ያለውን እውነታችንን እንድንተው እየተደረገ እንደዚህ አይነት ኮንስፓይሬሲ ነው ያለው። ይህ ሁሉ ተሸክመ ለመሄድና አመዛዝነ ትግሉ ጥርት ያለ ዕላማው ለኦሮሞ ሕዝብ ነጻነትና እኩልነት ከሌሎች ኢትዮጵያ ብሔር ብሔረሰቦች ወንድሞቹ ጋር ወይ ደግሞ መልካም ጎረቤትነት ያንን ብቻ ዓላማ ይዘ እንድትሄድ የተለየ ሰው መሆን ያስፈልጋል ያልኩ ለዚህ ነው። እዚህ ላይ ጀነራል ከማል ገልቹ በአንድ የቴሌቪዥን ቃለ ምልልስ ላይ የኦዲፒ ጽህፈት ቤት መሳሪያ ለታጣቂዎች በደብዳቤ እየጻፈ ያድላል የሚል ሐሳብ ሰጥተው ነበረ። ያ መሳሪያ የሚታደለው ለነማ እንደሆነ የምታውቀው ነገር አለ? ከዚህ መሳሪያ የኦሮሞ ነጻነት የደረሰው አለ ወይስ ቀደም ሲል ያልካቸው መንግስት ካስገባቸው በኋላ የሚፈልገውን ወንጀል ሊያስፈጽም ያደራጃቸው አካላት ናቸው መሳሪያው የደረሳቸው? እንግዲህ ይሄንን ጀነራል ከማል ገልቹን ብጠይቀውና ማብራሪያ ብሰጥ በጣም ደስ ይለኛል። እኛ ከመንግስት የምንቀበለው መሳሪያ ተዋድቀን ነው፣ ሞተን ገለን
ይሄ ያለ ነው። ፓርት ኦፍ ስትራግል ስፔሻሊ ሰርክሊያንስ ስትራግል በራስ አቅም የምትታገለው ትግል እንደዚህ ነው እና ስንቃችንን መሳሪያችንን ከጠላት ጀርባ ላይ ነው የምንቀበለው። ያ ስል አምጥቶ እንደ ሰማርቲያን አይነት ያድለናል ልልህ አይደለም። ጀነራል ከማል ገልቹ ያለው እንግዲህ ወይ እንደዛ አይነት መደበኛ አደረጃጀት የሚያደርጉትና የኦሮሞ ነጻነት ሰራዊት ነው ብለው ለእነሱም ተናግሮ ሊሆን ይችላል። እሱ ብዙ ምስጢሮችን ካወቀ በኋላ እንግዲህ ያባረውታል። ያንን አውቀውም ሊሆን ይችላል። እድል ብሰጠውና ከእሱ ብትሰማ ደስ ይለኛል። ይህንን እኛ ግን ከመንግስት ደማችንን አጥንታችንን ገብረን እስከ ከባድ መሳሪያዎች የወሰንበት የትግል ምዕራፍ ላይ የደረስነው አለ። ከዛ በስተቀረ አንዲት ፍሬ ጥይትም ከመንግስት ምንድነው እንደ ጉድዊል የምንወስደው ነገር የለም። እንደው ይሄንን ካነሳን አይቀር በአሁኑ ወቅት የኦሮሞ ነጻነት ሰራዊት አቅም በምን ደረጃ ላይ ይገኛል ማለት እንደው መቼስ በዚህ ብርጌድ በዚህ ክፍለ ጦር እንድትለኝ ሳይሆን እንደው በጠቅል ግምገማህን ብታጋራን እኛ ማወቅ በምንችለው ልክ እንዴት ያለ ኃይል አድርገን እንድንረዳው ትፈልጋለህ? ማለት አሁንም በደፈጣ ጥቃት ላይ ያለና ወደ ኮንቬንሽናል አርሚነት ያልተቀየረ ነው ወይስ በስርዓት በእዝና በተለያዩ የሰራዊት አደረጃጀቶች የተደራጀ ኮንቬንሽናል አርሚ ነው? ምንድነው የኦሮሞ ነጻነት ሰራዊት ደረጃ በአሁን ወቅት? የኦሮሞ ነጻነት ሰራዊት የደረሰበትን ደረጃ እንግዲህ መጀመሪያ የኦሮሞ ነጻነት ሰራዊት ኦሮሚያ ውስጥ ስፔሻሊ 5-4 ዓመት በፊት ጀምሮ ያደረገውን ኦፕሬሽኖች እና የአምባገነኑ መንግስት ስዘግባቸው የነበሩትን ዘገባዎች እንደ ጋዜጠኛ አርካይቭ ውስጥ ካለ እየመላለስ ካየ የደረሰበትን ደረጃ ልትገመግም ትችላለህ። እንደው ለጥያቄ መልስ ይሆን ዘንድ የኦሮሞ ነጻነት ሰራዊት በቂ ሰራዊት ከነ በቂ መሳሪያ የትም ቦታ ከአምባገነን ሰራዊት ኃይል ጋር መዋጋት የሚችልበት ደረጃ ላይ ያለ ሰራዊት ነው። ቁጥሩን፣ መሳሪያውን፣ አደረጃጀቱን እሱን እንግዲህ ለኔ ብትተውልኝ ይሻላል። ልክ ነው። አስቀድሜ የሚያልኩት ለዚህ ነው። አደረጃጀቱን እንደው እንዲህ ነው እንዲያ ነው ለማለት ሳይሆን ልክ አሁን በገለጥከው መንገድ ምን ደረጃ ላይ ነው የሚለውን ለማወቅ ነው። ያው የሰራዊት የተለያየ ደረጃ ስላለ በዛ ደረጃ እንዲቀመጥ ስለፈለኩ ነው። እዚህ ላይ እንደው አንድ ሌላ ጥያቄ ላንሳና የምትቆጣጠራቸውና እናንተ ብቻ የምታስተዳድሯቸው ግዛቶች አሉ? ቀደም ሲል ጠቆም ያደረከው ነገር ነበረ። የመንግስት መዋቅር መሰል ነገር እኛንን የመሰረት ነው እኛንን እንደ መንግስት አክት እያደረግን ያለ ነው ብለሃልና የኦሮሞ ነጻነት ሰራዊት ነፃ መሬት የሚለው መንግስት ድርሽ የማይልበት ስፍራዎች አሉ? አዎ ቦታዎች አሉ። መንግስት ድርሽ የማይልበት ብቻ ሳይሆን ወፍም ዝር የማይልበት ያንን ስል እንግዲህ በዛ አይነት ጥንካሬ የተቋቋምንና በዛ አይነት ጥንካሬ ዲፌንድ የምናደርጋቸው ቦታዎች አሉ። ይሄ ነው እዚህ ነው እዛ ነው አልልም። ከዛ በተረፈ ደግሞ የኦሮሞ ነጻነት ሰራዊት የሌለበት ቦታ የሌለበት የኦሮሚያ ክልል የሌለበት የኦሮሚያ ግዛት የኦሮሚያ ቦታ የኦሮሚያ ወረዳዎች፣ ቀበሌዎች የሉ። ከአዲስ አበባ እስከ አሶሳ፣ ጋምቤላ እስከ መተከል፣ ከአዲስ አበባ እስከ ሐረርጌ ዞኖች እስከ ቦረና፣ ሞያሌ እስከ ሰሜን ወሎ፣ ራያ ሁሉም ቦታ የኦሮሚያ ቦታዎች የኦሮሞ ነጻነት ሰራዊት ሙሉ በሙሉ በሚባል ደረጃ ይንቀሳቀሳል። እኛ የምንሄድበት ዓላማ አለን። እንዴት አድርገን ደግሞ ያንን ዓላማ እንደምንቋጭ እንደምንፈጽም እናውቃለን። የኦሮሞ ነጻነት ሰራዊት የኦሮሚያን መሬቶች አይደለም በብዛት ለመቆጣጠር እየሰራን ያለው የኦሮሞ ሕዝብ ልብ ነው። የኦሮሞ ሕዝብ ልብ ከተቆጣጠር የኦሮሚያን መሬት እጃችን ላይ እንደሆነ እሱን 100% ላረጋግጥልህ እወዳለሁ። እኛ መሬት ላይ እዚህ ነህ እዛ ነህ እሱ ችግር አይደለም። አምባገነኖቹን ጊዜ መሬትን ለመቆጣጠር ስሩ ህዝብን ይበድላሉ። ህዝብ ከሌለ መሬት የለም። እኛ እንደ ነጻነት ታዋጊ ህዝብን ነው የምንቆጣጠረው። ህዝብ ካለ መሬት አለ። ህዝባችን ደግሞ ምንም አይነት ስንቅ ሳይኖረን ምንም አይነት እርዳታ ሳይኖረን ከድርጅት ከሀገር
ከኢንዲቪዥዋል ከምንም አይነት ከህብረተሰብ ከብሔር ከምንም አይነት ድርጅት ምንም አይነት ሳንቲም ቤት ሳይኖረን የኦሮሞ ህዝብ በሺህ የሚቆጠሩ ወታደሮቹን በዘንቢል እንጀራ ይዞ በተርሙስ ቡና ይዞ ውሃ ይዞ እያበላ እያዋጋን እዚህ የደረስ ከህዝብን ስለተቆጣጠርን ነው። ስለዚህ አሁን የደረስንበት ደረጃ አንዳንድ ፈተናዎችን እናደርጋለን። ወደ ከተማ መግባት ከቻል መሬትን መያዝ ስንጀምር እንደ ሌሎች ሀገሮች ስፔሻሊ ስም መጥቀስ ካስፈለገኝ እንደነ የመን፣ ሶሪያ፣ ሊቢያ ሀገራችን እንዳትሆን መንግስት መሬት እየለቀቀ ቦታ እየለቀቀ ሲሄድ ትርምስ እንዳይፈጠር አንዳንድ ነገሮችን የራሳችን የሆነ ትሬኒንግ ላይ ነን እኛ ልል ይችላለሁ። ያንን ስንጀምር መቋጨት ስንጀምር ምንም አይነት የሃይማኖት ምንም አይነት የብሔር የዘር ምንም አይነት የሆነ ቡድን ግጭት ትርምስ እንዳይፈጠር ነው የምንፈልገው። ስንቋጭ እታቱ ቢስማት ምንም አይነት የሌሎች ሀገሮች ዜጋ ቡድኖች፣ ዲፕሎማቶች፣ አምባሳደርስ እንደዚህ አይነት ነገሮች ምንም አይነት በደል ሳይደርስባቸው ሀገራችን ፖዚቲቭሊ ወደ ኢንተርናሽናል ኮሚኒቲ ተቀባይነት አግኝተን መንግስት መሆን የምንችልበት አይነት በእንደዛ አይነት ነው የምናስበው። ወደ ትላልቅ ከተማዎች መጥለቅ ከቻል ምን አይነት ቁጥጥር ነው ማድረግ ያለብን? ከትናንሽ ከተሞች ልምድ ለመቅሰም አንዳንድ ኦፕሬሽኖችን ጀምረናል። እነኛ ኦፕሬሽኖች ይቀጥላሉ። ምንድነው ጉድለታችን እና ከዛ በኋላ የሚገጥሙን አንዳንድ ፕሮብሌሞች ቻሌንጆች ምንድን ናቸው? እንዴት ነው ደግሞ ካውንተር የምናደርጋቸው? እንደዚህ አይነት ነገሮችን ማድረግ ጀምረናል። በዛ ደረጃ መዋጋት የምንችል በዛ ደረጃ አቅማችን የተገነባ መሆኑ ሰራዊቱ ይህንን ልታውቅ እፈልጋለሁ። እንደዛ ወደ መሀል ሀገር እየተለል ብዙ ኢንተረስቶች ያሉበት ላይቃይታዊ ዲፕሎማት፣ አምባሳደር፣ ሌሎች ብሔር ብሔረሰቦች እና ሌሎች የተለየ ጥቅም ያላቸው ሀገሪቷ ውስጥ የራሳቸውን ጥቅም ደግሞ ማስከበር የሚፈልጉ እነኛን እንዴት ነው ማስተናገድ የምንችለው ወደ መሀል ጦርነቶች ቢካሄዱ የሚለውንም ከዚሁ ዝግጅቱንም ሁሉንም ነገር ማቴሪያሊ በሂውማን ሪሶርስ ሜንታሊ እንደዚህ አይነት ዝግጅት እያደረገ ያለ ሰራዊት ነው እና ፕሮፌሽናል አድሚ ላይ የደረሰ ሰራዊት ነው ያለው። ስለዚህ ይህንን እንቋጨዋለን። በጣም ጥሩ። ጥቂት ጥያቄዎች ናቸው የቀሩኝ። በእውነት ለጊዜው በጣም አመሰግናለሁኝ። ግን እዚህ ላይ ሁለት እሺ በጣም አመሰግናለሁ በእውነት ለተሰጠኝ ጊዜ። ምንድነው በአንድ ወር ውስጥ የኦሮሞ ነጻነት ሰራዊትን እናጠፋለን ብሎ መንግስት ዘመቻ ከፍቶ ነበር። እሱ ምን ዕጣ ገጠመው? አንድ ባጭሩ ብትነግረኝ። ሁለተኛ ደግሞ በተደጋጋሚ ያንተ ስም እየተጠቀሰ በመንግስት የተገደለ የተደመሰሰ ዜና ብዙ ጊዜ ተነግሯል እና እሱን በተመለከተ ምን ይሰማሃል? እንደው ባጭሩ። አይ ስለነኚህ ሁለቱ አንተ መንግስትን ብትጠይቀው አይሻልም? ለምን በአንድ ወር ያንተን እይታ ፈልጌ ነው፣ ያንተን ምልከታ ፈልጌ ነው። በጣም ባጭሩ እንደዛ አይነት ነገሮች መንግስት እንድጠይቅ ይሻላል እንጂ እኔ አልሞትኩም አለው። እንግዲህ እኔ በኦሮምኛ በአፋን ኦሮሞ ቋንቋ ኤከራ የሚባል አለ። ኤከራ እንግዲህ የሰው የሟች መንፈስ ነው መሰለኝ። እንደዛ አይነት ሆኜ እንደማላወራ በእርግጥ አንተም ታገኛለህ። ገብቶኛል። እንግዲህ ያው ጥያቄዎቻችንን ቶሎ ስለ ሰላም ድርድሩ ያናገራችሁ ሰው አለ? አሁን ሰሞኑን ድርድርን በተመለከተ የሚወሩ ነገሮች አሉ በተለያዩ ዓለም አቀፍ ሚዲያዎች በኩል የሸትል ምንድነው በሶስተኛ ወገን የሚካሄድ ድርድር አለ። የድርድሩ አካል እንድትሆኑ ያነጋገራችሁ አለ እስካሁን? በእርግጥ ኦፊሻል የሆነ ሰላም ይሄ ነገር ቢጠናቀቅ ብሎ ያቀረበልን በመንግስትም ይሁን በሌሎችም ኢንተርናሽናል ኮሚኒቲዎች እስካሁን ኦፊሻሊ እኔ እስከማውቀው ድረስ የለም። ታውቃለህ እንግዲህ የኢትዮጵያ አምባገነን መንግስት ከዚህም በፊት አሸባሪ ናቸው እና ምንም አይነት ከአሸባሪ ጋር የምናደርገው ድርድር የለም ብሎ ይዝቱ ነበር። ያ ዛቻ ደግሞ ከትናንት ወዲያ ተንፈስ አድርጎ እስቲ እንወያይ ደግሞ ለምን ትጮሁብናላችሁ? ውስጥ ለውስጥ እኮ
አልቃይዳም ከአይሲስም ጋር መንግስታት ይነጋገራሉ አይነት አምጥቶን ነበር። ነገም ደግሞ እኛን ሸኔ ምን እያሉ ብዙ ነገሮች በቃ ከነሱ ጋር ንግግር አያስፈልግም እናጠፋለን፣ ተቆጥቦ ንግግር ይቻላል ሊሉ ይችሉ ይሆናል። ያንን እንጠብቃለን። ከመጣ ደግሞ የኦሮሞ ህዝብ መብት እስካከበረ ድረስ ምንም ችግር የለብንም። እኛ በራችን መቼም ክፍት ነው። እስካሁን ግን ኦፊሻሊ ነን። የኤርትራ ጣልቃ ገብነትን በተመለከተ ይሄ የመጨረሻ ጥያቄ ነው። በኢትዮጵያ ውስጥ የኤርትራ ጣልቃ ገብነትን በተመለከተ ያላችሁ ግልጽ አቋም ምንድን ነው? ቀደም ሲል ትንሽ ጠቀስ አድርገው ስለነበር ጥቂት እንድጨምርበት ፈልጌ ነው። የኤርትራን ጣልቃ ገብነት ኢትዮጵያ ውስጥ እንግዲህ ኢትዮጵያ ሉዓላዊ ሀገር ከሆነች ኤርትራ ብቻ አይደለም ባይዘው ወይ ከሶማሊያም የመጡ ወታደሮች ቃጣር 2022 ኢንተርናሽናል ፉትቦል ስለምታዘጋጅ ያንን ስታዲየም ምናምን የሚሰሩ ቀን ስራ ተብሎ ኤርትራ ውስጥ ሰልጥኖ ትግራይ ውስጥ ውጊያ ሲያደርጉ እዛው ፔሪሽ ያደረጉ እንዲሁም ሌሎች ሀገራት ስፔሻሊ ጌም ቼንጀር ተርኪ፣ ዩናይትድ አረብ ኤሚሬት የተካፈሉበት ጦርነት ነው እና ኤርትራ ብቻ አይደለም። ብዙ ሀገራት የኢትዮጵያን ሉዓላዊነት የደፈሩበት ሁኔታ ነው የነበረውና ያ ኤሪትሪያን በዛ ደረጃ ሰራዊት አምጥቶ ብቻም ሳይሆን ብዙ ቦታዎችን ተጠብቁ ኢሊት ፎርስ ስፔሻሊ ትላልቅ ከተማዎች ውስጥ ሰዎችን ሲያፍኑ፣ ሲገሉ፣ ሲያስገድሉ የነበሩ በዛ ደረጃ የተደረገ ይሄ እንግዲህ የኢትዮጵያ ሕዝብ እሱ እንዴት ፍርዱን መስጠት እንደሚችል ለህብረተሰቡ ልተውና የራሴን ለጊዜው ብቆጠብ አንተም ደግሞ የመቆጠብ መብቴን ትጋፋኝ ቆንጆ ነው። እሺ፣ ከቲዲኤፍ ጋር ያላችሁ ግንኙነት እንደቀጠለ ነው? በይፋ ተገልጦ ነበረ። አሁንም በጋራ እየሰራችሁ ነው? ከቲዲኤፍ ጋር ከቲዲኤፍ እና ሌሎችም ፓርቲዎች የመሰረት ነው። ያ ዩኒቲ እስካሁን ኢንታክት እንዳለ ነው ያለው። እሺ፣ በጣም 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 አመሰግናለሁ ለተከበረ ለውድ ጊዜህ እና እንግዲህ ሌሎች ሁኔታዎች ሲኖሩ እንደዚሁ መግለጫዎቻችሁን እየተከታተልን እነሱ እንዲህ ብለዋል ብለን በተቻለ መጠን ሚዛን ያለው ነገር ለማቅረብ ጥረት እናደርጋለን። ዛሬ ለተሰጠን ጊዜም ከልብ አመሰግናለሁ። ጃልመሮ የኦሮሞ ነጻነት ሰራዊት ዋና አዛዥ። እኔም እጅግ አርጌ አመሰግናለሁ ለተሰጠኝ ዕድል። ቴንክ ዩ። ሄሎ አዶታ ያለው ምዕራብ አዛዥ ነኝ። ከመቻፖ ይባላለው የደቡብ እዝ ምክትል አዛዥ። የተከበራችሁ አድማጮቻችን የምዕራብ ኦሮሚያ የኦሮሞ ነጻነት ግንባር ጦር አዛዥ ጃል መሮ ወይም ኩምሳ ድሪባ እንዲሁም የደቡብ እዝ አዛዥ ጃል ገመቹ አቦዬ ከኛ ጋራ ቆይታ ያደርጋሉ። ለቃለ መጠይቁ ፈቃደኛ ሆናችሁ ስለቀረባችሁ ሁለታችሁንም በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። መልካም። እስኪ ከጃልገመቹ ልነሳ። ጃልገመቹ እንግዲህ በእናንተ አካባቢ በተለይ በቦረና በጉጂ በዛ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ግንባር በተደጋጋሚ የሚገልጸው ነገር አለ። በመከላከያ ሰራዊት የኦሮሞ ሕዝብ ላይ ከፍተኛ እርምጃ መንግስት እየወሰደ ይገኛል ትላላችሁ። በአሁኑ ወቅት ያለው ሁኔታ ምን ይመስላል? በመከላከያ ሰራዊት በኦሮሞ ህዝብ ላይ ወይም በጉጂ አካባቢ የሚኖረው ህዝብ ላይ የሚደርሰው ጥቃት ምን ይመስላል? እስኪ ለአድማጮች ይግለጹልኝ። እንግዲህ ለአንድ አመት ከ6 ወር በላይ ሆናል የኦሮሞ ነጻነት ግንባር ሰራዊትን ለማጥፋት ሲባል በጉጂ በቦረና ህዝብን ማሰቃየት፣ መገደል፣ ንብረቱን ማቃጠል እንዲሁም የማስታወሻዎችን በማጥፋት በጣም በቃላት የሚፈለግናቸው ማበደል እየተፈጸመባቸው ይገኛል። እስካሁን ድረስ እንግዲህ የዚህ አልፋል የቀጣው የዘት
ተሳር ህይወት በጣም ትልቅ ነው። ብዙ ነው። ንብረቶች እንዳሉ የወደሙት መጠለያ አጥተው ብዙ ሰዎች እየተሰቃዩ ይገኛሉ። በቅርብ ጊዜ ደግሞ ማለትም ኮሮና ኮማንድ ፖስት ብለው ከተካረገ በኋላ አሁን እየተደረገ ያለው በብዛት በየቀበሌው 170-50 ብዛት ያለው አንድ ቤት ላይ ወይም ትምህርት ቤት ውስጥ እያበሩ ይገኛሉ። ብዙዎችን ትላልቅ ሰዎችን ገለዋል። በቅርብ ጊዜ 2-3 ቀን በፊት አንድ ኦሮሞ ለ2 ወር ያህል ገርሜ ወይም ከባቡሩ ወረዳ ገርሜ ከተማ ውስጥ ለ2 ወር አስራቸው ከልጁ ጋር ቦና ቶሮ ይባላል። ልጁ 12 ዓመት ልጅ ነው። አባቱ ቶሮ አስሮ ቆይተው በቀደምነት እዛ የሚኖሩበት ቦታ መልሷቸው ከጠንሳ የምትባከር መልሰው አርዷቸው ነው የጣሏቸው እና የሚደረገው ግን በጣም በቃላት ሊገለጽ የማይችል የአንድ መንግስት የሚባል በመንግስትነት የተፈረጀ መንግስት ህዝብን የሚያስተዳድር መንግስት ያደርጋል ተብሎ የማይገመቱ ብዙ ጭፍጨፋዎችና ግፍና ስርዓት፣ ድብደባ፣ ዘረፋ በየቤቱ እየሄዱ ሳጥናቸውን እየሰበሩ ያለውን ንብረት ያገኙትን ገንዘብ ሁሉ እየዘረፉ ነው የሚገኙት። በተለይ በቅርብ ጊዜ ከፍተኛ ዘረፋና እስራት፣ ድብደባ እየተፈጸመባቸው ይገኛል። መልካም ጃልመሮ፣ እንግዲህ የደረሰኝ መረጃም በተለይ በወለጋ አካባቢ፣ በአንፌሎ፣ በጊዳሚ በተለያየ አካባቢ 3 መንግስት አለ ይባላል። ማለት በዛ አካባቢ ያለውን ነገር ትገልጽልኛለህ? ግድያውን፣ እስራቱ እንዳለ ሆኖ የደረሰኝ የኮማንድ ፖስት አዛዥ ሌላ እርምጃ ይወስዳል። መንግስት ደግሞ በድብቅ ያሰማራው ኤጀንቱ እሱ እየያዘ እያሰረ 40,000-50,000 እየተቀበለ ሰው ይለቃል። የኦሮሞ ነጻነት ግንባር ደግሞ እዛ አካባቢ የተወሰነ ነገር እየተቆጣጠረ ይገኛል የሚል ነገር አለ። በወለጋ በኩል እየደረሰ በህዝባችን ላይ እየደረሰ ያለው በደል በመከላከያ ሰራዊት ምን ይመስላል ጃልመሮ? እሺ፣ በጣም አመሰግናለሁ። በኦሮሞ ህዝብ ላይ እየደረሰ ያለው በደል የኦሮሞ ነጻነት ሰራዊት እንቅስቃሴ ያለበት ቦታ ብቻ አይደለም። ይሄ ነው መታወቅ ያለበት። እሺ፣ የኦሮሞ ነጻነት ሰራዊት እንቅስቃሴ በሌሉባቸው ቦታዎች ሁሉ በሁሉም የኦሮሚያ ክልል ውስጥ እስራት፣ ግድያ፣ መፈናቀል ብዙ ቦታዎች እየተካሄደ ነው ያለው። በአንዳንድ ቦታዎች በእኛ በሚንቀሳቀሱት የመከላከያ ሰራዊት የኦሮሚያ ልዩ ተግባውን የለቁ ፖሊሶች እንዲሁም አባበት የሚባሉ የኦሮሚያ አባበታል እናም ከሌላ ቦታ የመጡ ግን በኦሮሞ ልጆች ስም በኦሮሚያ ልዩ ኃይል ስም የእነሱን ዩኒፎርም ለብሰው ያሉት ከሁሉም የኢትዮጵያ ብሔረሰቦች የተወከሉ ሰዎች የሚገኙበት እንደዛ አይነት አካባቢዎች በኦሮሞ ነጻነት ሰራዊት ፍለጋ ምክንያት የሚደረገው አፈና፣ ግድያና እስራት በአንዳንድ ቦታዎች ከሌላው ቦታ ትንሽ ይብስ ይሆናል እንጂ በሁሉም የኦሮሚያ ክልል ውስጥ ነው ይሄ እየተካሄደ ያለው በአሁኑ ጊዜ። እንደጠየቀው በእኛ አካባቢ ከዚህም በፊትም አሁን ወደ 2 ዓመት ሊጠጋው ነው ስቴት ኦፍ ኢመርጀንሲ ነው ያለው። ያው እነሱ ኮማንድ ፖስት ይሉታል። በዚህ ኮማንድ ፖስት የሚተዳደረው አካባቢ በሙሉ መግባት መውጣት
በአጠቃላይ የሰው ልጆች እንቅስቃሴ ምንም አይነት ሰርቶ መኖር ያው ታውቃለህ ህዝባችን ኑሮ ከእጅ ወደ አፍ የሆነው እንደዚህ አይነት ነገሮች ሁሉ አሁን የሉም እና ያለው እንግዲህ በአጠቃላይ በመሆናቸው ብቻ ሰው ሆነው ደግሞ የራሳቸው የሆነ የፖለቲካ አመለካከት ስላላቸው ብቻ ከዛም አልፎ ኦሮሞ ሆኖ መወለድ ወንጀል በመሆኑ ብቻ ይገደላል ሰው እና በዚህ አካባቢ ያለው ማንም የሚያውቀው ቀን በቀን ባሉት ሚዲያዎች ላይ እና ሰዎች ባገኙት አጋጣሚ ሁሉ የሚናገሩት የሚጠገበው በጣም አሰቃቂ ግን ብዙም ያልተባለለት አፈና፣ ወከባ፣ ግድያ፣ እስራት፣ መፈናቀል ነው ያለው አሁን በዚህ አካባቢ እና ያው አንተ እንዳልከው መንግስት የሚባለው ያው መንግስት ጋር ነው ከዚህ በፊት ብዬዋለሁ በብዙ አጋጣሚዎች ለመግለጽ ሞክሬያለሁ። ኢትዮጵያ ውስጥ አሁን ሌጂትሜት የሆነ በህዝብ የተመረጠ ለህዝብ የቆመ ያው ዲሞክራሲያዊውን ባይሆን ዲክታቶሪያል የሚባልን ኢትዮጵያን የሚወክል መንግስት የለም። በኢትዮጵያ ውስጥ ያለው የህዝቦችን የብዙ አመታት የትግል ውጤት እየቀለበሰና ያንን ወደ ራሱ አዙሮ ሀይጃክ አድርጎ ህዝቦችን በአፈና እየገዛ ያለው የሆነ ግሩፕ ነው ያለው። እንደዚህ አይነት ግሩፕ ደግሞ እኛም አካባቢ ይንቀሳቀሳል። በዚህ ምክንያት ህዝቦች እንግዲህ እንዳልኩና እንደገለጽኩልህ ችግር ውስጥ ነው ያሉ። ይህንን ችግር ግን ሰው እንደ ችግር እያወራ አይደለም። እኛ አካባቢ የማይወራበት ምክንያት ከሌሎች ቦታዎች የሚለይበት ምክንያት ሰው ከዚህም በፊት ይታገልለት የነበረው የትግሉ ውጤት መቀልበሱን ታይቶ ትግል ላይ በመሆኑ መገደሉን፣ መታሰሩን፣ መታፈኑንና መፈናቀሉ ከማንም የራሱን የነጻነት ውጤት ፈልጎ ጠይቆ ለምኖ ማግኘት እንደማይችል በማወቁ ትግል ላይ ነው ያለው። ስለዚህ አይናገርም ህዝቡ። የሚዘግቡትና የሚናገሩት ብዙዎች ከሩቅ ሆነው ደግሞ ያለውን ሰቆቃ ያው ማድረግ የሚገባቸውን የሚያደርጉት ሰዎች አሉ። ከዚህ በተቀረ ግን እዚህ አካባቢ ያለው ትግሉን በትግል ለማሸነፍ የሚደረገው ትግል ነው ያለው እዚህ አካባቢ። እንግዲህ ይሄ ነው ልገልጽልህ የሚችለው በአሁኑ ጊዜ። መልካም ጃልመሮ ጃልገመቹ በኔትወርክ ምክንያት ወጥቷል እስከሚመለስ ድረስ እስኪ ሌላ ጥያቄ ልጠይቅ። አሁን በተለይ አሁን እንደገለጽክልኝ በኦሮሞ ህዝብ ላይ የኦሮሞ ነጻነት ግንባር ያለበት አካባቢ ብቻ አይደለም በመላ ኦሮሚያ ውስጥ ችግር እንዳለ ነው እየገለጽክልኝ ያለው። ግን የሚነሳው ነገር አለ። የኦሮሞ ነጻነት ግንባር በሚንቀሳቀስ ቦታዎች ላይ የኦሮሞ ልጆች እየተገደሉ ነው ያሉት። ይሄንን ደግሞ የሚያደርገው የመከላከያ ሰራዊት ገብቶ የኦሮሞ ነጻነት ግንባርን ለመምታት ሲል የኦሮሞ ልጆችን እየገደለ ይገኛል የሚሉ ሰዎችም አሉ። እንደ ጥያቄ ላነሳልህ የምፈልገው እናንተ የምትንቀሳቀሱበት አካባቢ ላይ የኦሮሞ ህዝብ ለምን እናንተ መታደግ አልቻላችሁም? ከኦሮሞ ህዝብ ላይ መከላከያ ሰራዊት መጥቶ እርምጃ ሲወስድ እናንተ ለምን መመከት አቃታችሁ? ጃልመሮ ከዚህም በፊት ጠይቀኝ ነበር። ለሁለት ዓመት አካባቢ እየተካሄደ ያለው ጦርነት አንድን ሰው ወይም አንድ አካባቢ ያለን ሰው መመከት ብቻ አይደለም። መላ የኦሮሞ ህዝብና ኦሮሚያን ለመመከት ነው እየተዋጋን ያለ ነው እና ትግል እያካሄድን ያለ ነው። በጣም ኮምፕሊኬትድ ወይ ደግሞ የተወሳሰበ ነገር ነው ያለንበት ሁኔታ። ጦርነት ላይ ነው ያለ ነው። እኛ ያለንበት ቦታ የሆነ የተለየ ወይ ስፔሲፊክ የሆነ ቦታ አይደለም። ከዚህም በፊትም ገልጬልሃለሁ፣ ለሌሎችም እንደዛው እያብራራው ነበር። እኛ ያለንበት ህዝብ ውስጥ ነው ያለነው። እኛ ያለነው ከህዝብ ጋር ነው። ህዝቡ ትግል ላይ ነው ያለው። መስዋዕት እየከፈለ ነው ያለው። ለትግል የሚያስፈልገው
ታብሎ ለነጻነቱ የሚያስፈልገውን ዋጋ እየከፈለ ነው። የህዝብ ትግል ነው የሆነው። ለምንድን ነው ህዝባችሁን መከላከል ያቃታችሁ የሚባለው? ህዝባችንን እየተከላከል አብረን ቆመን እየተዋጋን አብረን ትግል ዋጋ እየከፈልን ነው ያለ ነው። እኛ ባንኖርማ ኦሮሞ የሚባል አፋን ኦሮሞ ተናጋሪ ወደ ምዕራብ አካባቢ አለ ብሎ መናገር ራሱ የሚከብድበት ጊዜ ደርሰን ነበር። እኛ ስላለን ህዝቡ ጦርነት ደግሞ ስላለ ጦርነት ምንም አይነት መልካም ወይም በጎ ጎን የለውም። ጦርነት ውስጥ ሞት፣ መብሰል፣ መሰደድ ብዙ ዋጋ የሚያስከፍሉ አሰቃቂ ነገሮች ናቸው ያሉት እና ህዝቡ የዚህ ገፈት ቀማሽ ነው። ህዝቡ ላይ በሚደርሰው እያንዳንዱ ዋጋ ያሉት የመንግስት መዋቅሮች ለሚያደርሱት ለእያንዳንዷ ቅንጣት ታክል እንኳ ሳናልፋት ዋጋ ትከፈልበታለች። እነሱም ያንን ዋጋ እየከፈሉ ነው። ስንት መኪኖች፣ ስንት ወታደሮች ተጭነው ወደ ምዕራብ እንደሚመጡ አንተን ትዘግብ ይሆናል፣ ትሰማም ይሆናል። ይሄ ሁሉ ጦርነት ላይ ነው ያለ ነው እና ህዝባችሁን መከላከል አቃታችሁ ሳይሆን የሚባለው ይሄ ህዝብ ከእኛ ጋር ቆሞ እየተዋጋ ያለው መቼ እንደዚህ አይነቱ ሰቆቃ ያልቅለታል ወደሚባል እንደምንሄድ እንደዚህ አይነት ጥያቄ ሲጠየቁ ነው መልካም የሚሆነው እንጂ ለእያንዳንዱ ሞትና እሳት ዋጋ ሳይከፈልበት ታልፎ አይታወቅም። መልካም ጃልመሮ፣ እንግዲህ ቀደም ስትጠቅስልኝ የኦሮሞ ነጻነት ግንባር ሰራዊትን ለመዋጋት በተለያየ ኦራል መኪና ተጭኖ ወደ እናንተ እንደሚመጡም እያየን እየሰማንም እንገኛለን። ቀደም የጠቀስከው ነገር አለ። የኦሮሚያ ልዩ ፈጥኖ ደራሽ ፖሊስ ልብስን በማስለበስ የብሔር ብሔረሰብ ሰራዊቶችን ወደ እናንተ እያመጡ ይገኛሉ። በተደጋጋሚ የሚገለጸው ነገር ይህ የመከላከያ ሰራዊት ወደ እናንተ የሚመጣው የመዋጋት ብቃት የለውም፣ የኦሮሞ ነጻነት ግንባር መዋጋት ሲያቀተው ህዝብ ላይ እርምጃ እየወሰደ ይገኛል የሚባል ነገር አለና ይሄ ምን ያህል እውነት ነው? እንደው የኦሮሞ ልጆችስ መተው ከናንተ ጋር እንደው የተቀላቀሉ ይኖራሉ? አንዋጋም ለህዝባችን እንቆማለን ብለው ይቆሙ ሲኖር ይሆን? አዎ እንግዲህ ይሄ መቼም በአንድ ቀን የሚያልቅ ባቢሎን በአንድ ቀን አልተገነባም፣ ግን የሚፈርሰው በአንድ ቀን ሊሆን ይችላል። ትግልም እንደዛ ነው። በአንድ ቀን ሁሉም ዋጋ ተከፍሎበት የሚያልቅ ነገር አይደለም። ፕሮሰስ ሂደታዊ ነገር ነው። ከዚህም በፊት የኦሮሞ ነጻነት ሰራዊት በዚህ በምዕራብ በኩል የለም ከሚባል ደረጃ ያው ብዙ ችግሮችን ነው ያለፈውና የለም ማለት እስከሚቻልበት ደረጃ ደርሶ ነበር። ከዛ በኋላ ነው እንግዲህ እንደ አዲስ ተዋቅሮ ተገንብቶ የኢትዮጵያ መከላከያ ሰራዊት የሚባለውን ታውቃለህ፣ ብዙ ሀገራት አስታጥቀውት ኢትዮጵያ እጁን ነጻት ብለው ብዙ ተስፋ ተጥሎባት የነበረች ሀገር ሀገሯ ውስጥ ለውስጥ የሚደረጉትን ብዙ አፈናዎችና ወከባዎችን የዓለም መንግስታት ብዙ ሀያላን ሀገራት እቺን ሀገር ወደ ውስጧና የሚደረገውን ነገር እንዳላዩ ሆነው እያለፉ ወደ ውጭ የምታደርገውና በተላላኪነት የምትፈጽመውን ብዙ ነገሮች አይተው ፓርትነር አድርገው ብዙ ነገሮችን ብዙ መሳሪያዎችን በረድኤት አስመስለው ብዙ ገንዘብ አፍሰውባት ብዙ ሰራዊቶችን ያፈራችና ሀያል የመከላከያ ሰራዊት የገነባች ሀገር እንደነበረች ማንም የሚያውቀው ሀቅ ነው። እንደዚህ አይነት ሰራዊት ነው እንግዲህ የኦሮሞ ነጻነት ሰራዊት እየተዋጋ ያለውና እንደዚህ አይነት
የኢትዮጵያ መከላከያ ሰራዊት ነው ለ2 ዓመትና ከዛም በላይ እያዳለነው ያለነውና እንደዚህ አይነት ሰራዊት ነበር እንደ ኢትዮጵያ ሰራዊት እስከሚባል ያደረሰው። አሁን እንግዲህ ይሄ ሁሉ ፕሮሰስ ወደ መጠናቀቅ እየቀረበ ነው የሚመስለኝ። አሁን ለምን እኔ ያለሁበትን አውቃለሁና ትላንት የት ነበርኩ፣ አሁን የት ላይ ነው ቆሜ ያለሁት፣ ወደፊት ምንድን ነው የሚጠብቀኝና ሲቹዌሽኑ ወይ ሁኔታው ምንድን ነው የሚመስለው የሚለውን ስለማይ ማለት ነው። እና ብዙ ብሔር ብሔረሰቦች በአጠቃላይ በኢትዮጵያ ውስጥ ያሉት ብሔር ብሔረሰቦች እነኚህ የመከላከያ ሰራዊት ሆኖ እዚህ የሚመጡት ባለፈው ጊዜ የመዋጋት ብቃቱ ከናካተውም የመዋጋት ሞራሉ ተልካሻውን የተልከሰከሰ ሰራዊት በመሆኑና በአካባቢው ላይ የኦሮሞ ነጻነት ሰራዊት ያለውን የበላይነት በመውሰዱ የኦሮሞ ልጆች የራሳቸው ችግር በራሳቸው ይፈታሉ በሚል ፕሮፓጋንዳ ኦሮሞ ብቻ ያለበት በማስመሰል 1 2 3 ሲያደርጉ አይተህ ይሆናል። 10,000 15,000 30,000 እነኛ ሁሉም ከእኛ ጋር ሲዋጉ የነበሩት የመከላከያ ሰራዊቶች ለተሐድሶ እየተባሉ ለሌላ ስልጠና እየተባሉ ለሌላ ብቃት እየተባሉ ተመልምለው ሲሄዱና ሲሰለጥኑ የነበሩት የኦሮሚያን ልዩ ኃይል ዩኒፎርም ለብሰው የተመለሱ ናቸው። ግን እዛ ብዙ የኦሮሞ ልጆችን አይገኙበትም ማለት አይደለም። አሉ ወደ እናንተ የተቀላቀሉ አሉ ያልከው ቀን በቀን ነው። የመዋጋት ብቃቱ የሌላቸው እውነትን ደግሞ የሚያውቁት ግን እንዲህ አፍለጋ በኢትዮጵያ ውስጥ ያለው የስራ ማጣት በኢትዮጵያ ውስጥ ያለው ወጣት ትሬት መሆን ወይም ደግሞ ወጣትነት በኢትዮጵያ ውስጥ እንደ እንደሚትላላግ ወጣትነት ማለት በቃ ሸክም እንደሆነ ስለተቆጠረ ኢትዮጵያ ውስጥ ወጣት ሆኖ መንቀሳቀስ በጣም አዳጋች በመሆኑ ለራስ ሴት ሲባል ወደ ውትድርና የመግባት አዝማሚያ በጣም ይታያል ኢትዮጵያ ውስጥ እና ደግሞ በዚህ በዛም ተምረህ የምታመጣው ነገር የለም፣ ስራ የለም። ውትድርና እንደ ኦፕሽናል ህይወትን የማቆየት ዘዴ ተብሎ የሚኬድበት በመሆኑ ሰልጥነው ግን ወደ ውትድርናው ገብተው ወደ ጦርነት ሲሰማሩ ያላቸው አማራጭ የኦሮሞ ነጻነት ሰራዊት ምህረት ማግኘት ነው እና ብዙዎች ከኛ ጋር ነው ያሉት። ብዙዎች ከኛ ጋር ወደዛ የጠመንጃቸውን አፈሙዝ መልሰው እየተዋጉ ነው ያሉት እና ለ2 ዓመት አካባቢ ሲካሄድ የነበረውን ፕሮፓጋንዳ ካየ መጀመሪያ ሲመጡ እንዳንበሳ ነበረ የሚተውት። ከዛ ጊዜ ሲቀጥል ውጊያው ሲቀጥል እንደዚህ ወደ መተው ከዛ እንደ ዝንጀሮ አሁን እንግዲህ እንደ ፍየል ምንድነው እንደ ፍየል መጮው ደረጃ ላይ ደርሷል። መጨረሻ ላይ ግን እንደ ዶሮ ይሆናል ማለት ነው። ወደ ኮድ ይወጣና ከዛ ላይ መጮው ያ ማለት ፕሮፓጋንዳ ብቻ ወደ ሚዲያ የሚደረገው ፕሮፓጋንዳ ብቻ ይሆናል ማለት ነው። እንደዚህ አይነት ሴቶችን ወይም ደረጃዎችን ነው የመጣል እና ይህ ሁሉ ወደ መደምደሚያ አካባቢ እየወሰድ ነው ፈልጌ ነው። መልካም ጃልመሮ፣ አሁን የጠቀስከው አይ ቲንክ ለኦሮሞ ሕዝብ ትልቅ ሞራልና እንደው ጥንካሬን የሚሆነው ወደ ድምዳሜው ደርሰናል እያልከኝ ያለኸው እንደው ብልጭ ያለብኝ ነገር ምንድነው? እንደው ይሄ የኦሮሞ ነጻነት ግንባር ሰራዊት ወደ ድል እየተጠጋሁ ነው ወደ ለመገላገል ከህዝብ ጫንቃ ላይ ያለው መከራ ላወርድ ነው የሚል ነገር ነው እያሰማኸኝ ያለው። የኦሮሞ ህዝብ ደግሞ ከዚህ በፊት በቃ ትግሉ ስልችት ብሎት እንዴት ምን ጠፍቶበት እንዳለ ይታወቃልና እንደው የኦሮሞ ነጻነት ግንባር ወታደር ሮድማፕ አላችሁ
እንደው አሸንፋችሁ ብትገቡ አገሪቷን የምታስተዳድር ይሄንን መመለስም አለመመለስም መብት አለ። ጃልመሩ ሮድማፕ አላችሁ። በኦሮሚያ ውስጥ የሚኖሩ ጥቃቅን ብሔረሰቦች ጥቃቅን ማለት አናሳ ብሔረሰቦች አሉ፣ የተለያየ ብሔረሰቦች አሉ። እነሱንስ አብራችሁ የማኖር ነገር አብራችሁ የማካተት ነገር እንዴት ይታያል በሰራዊቱ? ሮድማፕ አላችሁ ላልከው ኢላማ የሌለው ሁሉና የሌለው ዝም ብሎ የሚሞትለትን የትግሉን ፍሬ ወዴት ማድረስ እንደሚገባው የማያቅ ታጋይ ለራሱም ነፃነት ነፃ መሆኑንም የማያቅ ሌሎችን ነፃ ለማውጣት እንደሚታገል አይነት ሆኖ የሚታየኝና እኛ ሮድማፕ አላችሁ ላልከው አዎ አለን። የኦሮሞ ነፃነት ግንባር ዛሬ የተቋቋመ ድርጅት አይደለም። የኔ ጥያቄ ጃልመሮ ሮድማፕ ማለቴ እንዳላችሁ ይታወቃል። እንደው ላነሳ የፈለግኩት ሀገር ብትቆጣጠሩ ብዙ ጊዜ የኦሮሞ ህዝብ የሚለው ነገር እውነት አለ። ከዚህ በኋላ የኦሮሚያና የኦሮሞ ህዝብ በኦሮሞ ነጻነት ግንባር ትከሻ ላይ ወድቋል። ማዳንም መግደልም የሚችለው የኦሮሞ ነጻነት ግንባር ሰራዊት ነው። የኦሮሞ ህዝብን የሚባል ነገር አለ። የኦሮሞ ህዝብን እናንተ አሸንፋችሁ አገሪቷን ብትቆጣጠሩ በአሁን ሰዓት መደምደሚያ ላይ ደርሰናል። አሁን ያለው መንግስት ልፍስፍስ ነው፣ አቅም የለውም፣ እየተበታተነ ነው እያልከኝ ነው ያለኸውና ብትገቡ ያንን ሀገር የማስተዳደር ሁኔታ ተዘጋጅታችሁበታል ወይ ለማለት ያህል ነው። ገብቶኛል። ወደዛው ይልኩል ነበር ባቋራጭ እንዲዘልሰት ከተመለስ አሁን ካሉት ምን ልበል ብልጽግና ብለው ራሳቸውን ከሚጠሩት ካድሬዎች በተሻለ ብዙ እውቀት ጫካ ውስጥ መኖሩ አንተም ትረዳዋለህ ብዬ አስባቸውና እነሱ ካስተዳደሯትና ከመሯት ኢትዮጵያ በተሻለ ሊመራ የሚችል ጭንቅላት ጫካ መኖሩን አንተም ትገነዘበዋለህ፣ ሌላውም ህዝብ ይገነዘበዋል። አንተ ልትል የፈለግከው ገብቶኛል። ኦሮሞ ሲባል ራሱ ሰላም ማለት ነው። ኦሮሞ ሰላም መሆኑ ደግሞ የሚታወቀው ኦሮሚያ ውስጥ ያሉትን ኢትዮጵያ ውስጥ ያሉ ሁሉም ብሔር ብሔረሰቦች ኦሮሚያ ውስጥ የሚገኙትን እንዴት አቆ እንደያዛቸው ያንን እንደ ምስክርነት ልታቀርብ ራሱ በቂ ነው። ስለዚህ አሁን በሙሉ ወኔና በሙሉ ልብ ልነግርህ የምችለው እችን ሀገር ዛሬ ካለችበት በተሻለ ደረጃ ብዙ እጥፍ ለሰው ልጅ የሰው ልጆች ሰው በመሆናቸው ብቻ እንደ ሰውነታቸው በብሔር፣ በሃይማኖት፣ በቋንቋ ወይም ደግሞ በእውቀት ባላቸው ሀብት ሳይለጡ ሰዎች በመሆናቸውና በአንድ ላይ ደግሞ አንዲት ሀገር ስላለን ብቻ እኩል ሆነ ከዚህ በተሻለ ከዚህ የተሻለች ሀገር ወይ በአንድነት ወይ ደግሞ በመልካም ጎረቤትነት ልንቀጥልና ልናስቀጥል እንደምችል ይሄ ጥርጥር የለውም። በአጭሩ እንድመልስ ልንቀረለት